ተመልሼ መጣሁኝ። ገዳዮቻችን አሁንም ምንም አታመጡም በማለት በመፎከርና በማሽላላት ላይ ይገኛሉ። ጭራሽ አልፎም ተርፎም አሁን የጳጳሶች ተራ ነው እያሉ ይገኛሉ። እሱን በዚህ ቪዲዮ የምንመለከት ይሆናል። ወንጀሎችን በማጋለጥ የሚታወቀው አወንታ በርሲሳ አዳነች አበቤ ቤትና 10 ሚሊዮን ብር ሰጥተዋለች እየተባለም ይገኛል። ይሄንንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። ታዲያ ከምን እንጀምር ካላችሁኝ ፕሮቴስታንቱ ስለ ድንግል ማርያም የተናገሩት ነገር አለ። እሱን ተከታትለን እንመለስ። ገብተሻል አትወጪ አንዴ ከልባችን። በእውነት ነው የምላችሁ፣ በተለይ ወንዶች ናችሁ እንደዚህ ዜማና ግጥም እየሰራችሁ ምን ነው ለፍቅረኛችሁ አትገጥሙም እንዴ? ለፍቅረኛችሁ ግጠሙ። በቃ ዜማውንም ቢሆን ቀልጹላት ለፍቅረኛችሁ። ምን ነው ምናባዊ ለሆነች ሴት የሚያገናኙት ምድራዊ ነገር ጋር ነው። አሁን ደግሞ ብለው ምን ብለው አመጡ? ላይክ መዝሙሩን የፍቅረኛና የሚስት አንድ ወንድ ለሴት ልጅ የሚዘፍነው አይነት ነገር ነው ያደረጉት። ምክንያቱም እነሱ ያው ዘፈን ስለሆነ በዘፈን ስለሆነ የሚታወቁት መዝሙራቸው ዘፈን ስለሆነ ይሄኛውንም በዘፈን ነው የተኩት ማለት ነው። ጭራሽ የማትታወቅ ምናባዊ አሏት። እነሱ በየጊዜው በየቀኑ ኢየሱስ እያሉ የሚጠሩትን ያስገኘችላቸው መሆኗን እንኳን እየካዱት ነው ማለት ነው እዚህ ጋር ምናባዊ። ሲቀጥል ደግሞ ጎልድ እንዳለው መች ጨረስከውና መዝሙሩን። አሁን በቃ ይሄ ተንኮሳ ነገር ነው። የሆነ ነገር ሲሰሙ ምን ብለን እናጣጥል፣ ምን ብለን የሆነ ነገር እንበላቸው፣ ምን ብለን እናበሳጫቸው፣ ምን ብለን የሆነ ነገር እንዲሉ እናድርጋቸው ነው እየተባለ ያለውና እግዚአብሔር ልቦናችሁን ይመልስላችሁ። ድንግል ማርያም የቀረበችው ድንግል ማርያም ፍቅሯ ይበዛለትማ እንደዚህ ነው የሚመሰክረው። እኒህን የግብጽ መነኩሴ የማያውቃቸው ሰው አለ ብዬ አላስብም። በቅርቡ ሆላሶና የተባለችው ዩቲዩበር ዊ አር ዘ ቸርች ኦፍ ቪክተርስ በተሰኘው ፕሮግራሟ ላይ እንዲህ ስትል ጠይቃቸው ነበር። Who is your favorite saint? ከቅዱሳን ሁሉ ማንን አብልጠው ይወዳሉ ስትል ለመነኩሴው አባ ላዛሩስ ያሳ ጥያቄ ያቀርባላቸው ነበር። አባን በሚያስገርም ፍጥነት የጠሩት ስም የቅድስት ድንግል ማርያምን ስም ነበር። እሷ ከቅዱሳን ሁሉ ትበልጣለች፣ ለኔ ደግሞ እናቴ ነች። ስለዚህም ቅድስት ስለሆነች ብቻ ሳይሆን እናቴ ስለሆነችም እጅግ በጣም ነው የምወዳት ሲሉ መመለሳቸው በብዙ ኦርቶዶክሳውያንና የድንግል ማርያም ፍቅር ያለባቸው ሁሉ ዘንድ ተወዳጅነትን ያበዛ ምላሽ ሆኗል። ብዙዎችም ለኛም እናታችን ናት ሲሉ አስተያየታቸውን ሰጥተዋል። እናንተም በአባ ላዛሩስ ሐሳብ የምትስማሙ ከሆነ ኮሜንት ላይ ድንግል ማርያም ያደረገችላችሁን መልካም ነገር ጽፋችሁ ፍቅራችሁን ግለጹ። በጣም ከሚያሳዝነኝ ሰው ውስጥ አንዱ የድንግል ማርያምን ፍቅር የማያውቅ የድንግል ማርያም ፍቅርን ያልቀመሰ ሰው ማርያም ነው ምላችሁ። በጣም ነው የሚያሳዝነኝ። ማልቀሻችን፣ መደበቂያችን፣ ሲከፋን መሮጫ ቤታችን ድንግል ማርያምን እግዚአብሔር ስለሰጠንም እድለኞች ነን። በነገራችን ላይ መመረጥ ነው ኦርቶዶክስ መሆን፣ የድንግል ማርያምን ፍቅር መቅመስ መመረጥ ነው። ስለተመረጥን ነውና ከተመረጡት ውስጥ ስለሆን ደግሞ እግዚአብሔር ይመስገን። አንዷ እህታችን ምን ትለናለች? እግዚአብሔር ለወደዳቸው ነው ድንግል ማርያም እናቱን የሚሰጠው ትለናለች። እግዚአብሔር ለወደደው የሚሰጠው ድንግል ማርያም ነው አሉ። እንዴት አልኩኝ። ምን አሉ? ዓለመ መላእክትን ከፈጠረ በኋላ እግዚአብሔር ዝወር ሲል ሳጥናኤል ከፍ ብሎ ራሱን ሲያይ ከሱ በላይ ማንም እንደሌለ ሲያይ እኔ ነኝ የፈጠርኳችሁ ብሎ በመላእክት ዓለም ሽብርን ፈጠረ። የተወሰኑትን አሳተ። መልአኩ ቅዱስ ገብርኤል ተነስቶ አይ የፈጠረን እስክናውቅ ባለንበት እንጽና ብሎ ራሱ ጸንቶ መላእክቱን ስላጸና በአዲስ ኪዳን ለድንግል ማርያም የክርስቶስን መወለድ የብስራቱን ሚስጥር ሊያበስራት ቅዱስ ገብርኤል ተመረጠ። ለምን? ስለጸናና ስላጸና። ኋላም በአዲስ ኪዳን ከሐዋርያት ሁሉ ክርስቶስ ወደ ልቡ የቀረበው ዮሐንስ እስከ መስቀል ድረስ ስለተከተለው ከመፈጸሙ ተፈጸመ ከማለቱ በፊት እነኋት እናት ብሎ ዮሐንስ ድንግል ማርያምን ለዮሐንስ እናት እንደወጣው ሰጠ።
ስለዚህ ድንግል ማርያም እናት ተደርጋ የምትሰጠን ሰዎች ምን ያህል እድለኞች ነን። ድንግል ማርያም የምትሰጠው ለጸኑት፣ ላጸኑት፣ ለጠበቁት ነው እና የድንግል ማርያም ልጆች ሆናችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። ያልሆናችሁ ደግሞ ድንግል ማርያም በምልጃዋ ታሳስበላችሁ ልጅዋ እንድትሆኑ። ስለ ድንግል ማርያም እኮ ያልሆነ ነገር ለመናገር ይቅርና ስለሷ ጥሩ ነገር ስላደረገችልን ተአምራት ለመናገር ራሱ አንችልም። ጥሩን ነገር ለመናገር ራሱኛ አቅም የለንም፣ አንደበትም የለንም። እንዴት ነው አንደበታቸው የሚሰለጥንላቸው? እንዴትስ ነው? እሺ በሌላው በማያምኑት ነገር በማይቀበሉት ነገር አይቀበሉ፣ ችግር የለውም፣ ተቀበሉ ብለን አናስገድድም። ግን እንዴት ተብሎ ነው ክፉ ነገር የሚወጣው? እንዴት ነው አንደበታቸው እሺ የሚላቸው? የጌታችን የኢየሱስ ክርስቶስ ብሎ የሚጠሩት እናቱን እንዴት በዚህ ልክ ይናገራሉ? እንዴት እንደዚህ አይነት የወረደ ክብር ለመስጠትስ ቻሉበት? በጣም ነው የሚያሳዝኑኝ። የእውነት እኔ ለእንደዚህ አይነት ሰዎች በጣም ነው ማዝነው። ያሳዝኑኛል። ምን አለ ፍቅሯን ቢቀምሱት እላለሁ። ምን አለ ለትንሽ ጊዜ እንኳን ቢቀምሱት ፍቅሯን እና እግዚአብሔር ይድረስላቸው። እነዚህ ሰዎች ያሳዝናሉ። እኛን ለማበሳጨት ምናምን ነው የሚያደርጉት ነገሮች፣ ግን በጣም ነው የሚያሳዝኑት፣ እጅግ በጣም ማለት ነው። የራሳቸውን እናት እንኳን ያከብራሉ። የመሪዎቻቸውን እናት እንኳን ያከብራሉ። ግን ለምን ድንግል ማርያም ላይ እንደዚህ ሆናሉ? ነገሩ አባቶቻችን እንዳሉት እኮ ሰይጣን እንደ ድንግል ማርያም ከቶ የሚጠላው ነገር የለም ይላሉ። ስለዚህ እነሱ ላይ ያለው ሰይጣን ነው እንደዚህ እንዲሆኑ የሚያደርጋቸው ብለን እንለፈው። በሌላኛው ቪዲዮ ስናቀና ጥላቶቻችን ከዚህ በፊት ይፎክራሉ፣ የፎከሯትን ነገር ደግሞ ያደርጋሉ። ከዚህ በፊት ብዙ ቪዲዮ ሰርተዋል። የሰሩትን ቪዲዮ ደግሞ በተግባር አሳይተዋል። እኛ ደግሞ ቪዲዮ ሲሰሩም እኛም እንሰራለን። በተግባር መሬት ላይ ደግሞ ሲያከናውኑት የሰሩትን ቪዲዮ እኛም ቪዲዮ እንሰራለን። እኛ በቪዲዮ ብቻ ቀርተናል። እነሱ ግን ሐሳባቸውን የተናገሩትን ነገር በተግባር መሬት ላይ እያሳዩን ነው። እኛ ጋር ቄሱም ዝም መጽሐፉም ዝም ነው። አይታችሁ ከሆነ እኛ ብቻ ነው የምንጮኸው። ዩቲዩበር ቲክታከር ብቻ ነው የሚጮኸው። እሱም ሌላ ስም እየተሰጠን አንዳንዴ አይ መፍትሄ ስለሌለው ባልሰራውስ የምንለው ነገር አለምለው አለኝ። እኔ ግን ሃው አትችልም። ቢያንስ እየተናገርኩ እየጮህኩ ህዝቡ እያወቀ ቢቀር ይሻላል። አሁን ላይ በአዲስ መልክ ነው የመጡት። ጳጳሶች ናቸው ባለተራዎቹ እያሉ ነው። እስኪ ቪዲዮውን እንስማው። በነገራችን ላይ ግዴታ ስለተኮሱ ነፍስ ስላጠፉን ብቻ አይደለም መታየት ያለበት። ምንድነው እየተከናወነ ያለው? ከዚህ በፊት ሙስሊሙን የተያዘው ሙስሊም አይታችኋል አይደል? ቆብ ደፍቶ መለኩሴ መስሎ ክርስትና ሲያነሳ ቅዳሴ ሲቀድስ በቪዲዮ ተለቆ እንደገና መስጊድ ላይ የተያዘው ኦርቶዶክስ ወንድሞቻችን ያጋለጡት። ስለዚህ መሞት ግዴታ ሰይፍ ስለተሳለብን በሰይፍ ስለታረድን ብቻም አይደለም። እሱ እንዳለ ነው፣ የለም አይደለም። ግን የቁም ሞትም አለ። በቁምም እየተገደልን ነው። እስኪ ቪዲዮ እንስማ። ካይሮ ነው አስፈላጊ ከሆነ በ24 ሰዓት ውስጥ ገባለሁ፣ አስፈላጊ ከሆነ እዚህ ሆኜ ስራዬን እሰራለሁ። ምንም ችግር የለም። እንደዚህ ልቤ እንዳበጠማ አይቀርም። መግደል ነው አባቴ ጨዋለው። የትም ስታገኝ ትገለዋል። 4 ነጥብ ባባል ታመጣ ነው። ምን አባል ታመጣ ነው? የትኛው ጳጳስ፣ የትኛው መሪ፣ የሃይማኖት የትኛው ደፍተራ አብዛኞቻችሁ እኔ ከማምጣቴ በፊት እናንተም ታውቋቸዋላችሁ። አሁን እነሱ ላይ ታርጌት ታርገን በጥይት ግንባሩን እየደፋ እስኪያስመልሰው ድረስ እንደዛ ማድረግ ነው። አሁን ሴራ ምን እንደሆነ አሳያለሁ። አሁን ልክ ትገባለህ። እያንዳንድህ አሳያለሁ። ጠብቅ። በአቅማችን እኛ መቼም ቢሆን ዝግጁ ነን። ገባና
ለኛ አንድ ወር በቂ ነች። አንድ ወር ወላሂ አሳይ ነበር። እያንዳንድ ማለት እዚህ ቁጭ ብዬ መብረቁ ማን ነው የሚባለው ነገር አሳይ ነበር ይኸውልህ እኔ ማለት የተጫረ ክብሪት ነው ብያለሁ። ምድረ እንጨታም ማለት ነው። አሁን ቻለው እንግዲህ ዓለም ላይ ያለ ሁሉም ሙስሊም ውጭ ያለን ከፈለኩ ረግጣለሁ። እኔ በጣም ጀግና ነኝ። ሄደህ ትከሳለህ። አናት ላይ ነው የምሰባብረው። ይሄ 44 አቡ ይሄ የጥንቆላ ቤተክርስቲያንን ማለት ነው። ጠንቋይ እከክሽ አሳያለሁ። ጠብቅ። መብረቁን አታውቁትም። አሁን ቀስ በቀስ ደፋላለሁ። ምድረ ጳጳሳን ማለት ነው። ጠንቋይ ደፍተራ ማለት ነው። እናንተ ልክ ትገባላችሁ፣ ትሸኛለህ። ገባ እጃችን ላይ ትገባላችሁ። በቅርቡ ከፈፍ ስትል ግንባር እንትባላለህ። ምን ብለህ ፖለቲካ እንደምትሰራ እናያለን። እንደሰማችሁት ነው። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል ነው የሚሉት። እንግዲህ ልብ ያለው ልብ ይበል። ይሄ ሰው የሚኖረው ግብጽ ነው። መብረቁ ነው የሚባለው የቲክታክ ስሙ። እና አሁን ላይ ከኢትዮጵያ ውጭ የሚኖሩ አንዳንድ ግለሰቦች አላስፈላጊ ነገር ሲናገሩ እንደምናየው ጥሩ ቅጣት እየተቀጡ ነው። ለምሳሌ ከዚህ በፊት አንድ ልጅ የሆነ ብሔር ተሳድቦ አይ ቲንክ የሚኖረው እዚሁ አፍሪካ ውስጥ ነው፣ ግን ኢትዮጵያ ውጭ ነው። አገሩን ረስቼዋለሁ ለጊዜው። ብሔር ነው የተሳደበው። የዛ ብሔር ወጣቶች ሂደው ቤቱ ድረስ ጸጉሩን ላጭተው ራቁቱን ላይቭ ላይ እሱን ያየ ይቀጣ እያሉ ቅጥቅጥ አድርገውት ነበር። አሁን ሌላ ሰው ተነስቶ እንደዚህ አይነት ስራ አይሰራም። ምክንያቱ ደግሞ መቀጣጫ አድርገውታል ማለት ነውና በዛ እንትን ብዙ ሰው አመስግኗቸዋል ይመስለኛል። ልጁንም ወደ ሀገሩ መልሰው ልከውታል። ሌላኛው ደግሞ በቅርብ አንድ ልጅ አይ ቲንክ ፕሮቴስታንት ነኝ ነው የሚለው ሃይማኖቱ፣ ሁሌም ኦርቶዶክስን ይሳደባል። ሁሌም በተለይ ይሄ በታቦት ላይ ብረት ድስት ጭንቅላቱ ላይ ያደረገ ምናምን እንትን ያደርጋል። አንዳንዴ ደግሞ ሙስሊሞችን ይሳደባል። የሚኖረው ኬንያ ነው የነበረው። ያው ይሄ የቅርብ ጊዜ ስለሆነ ሁላችንም እናውቀዋለን። እና ኬንያ የሚኖሩ ኢትዮጵያውያኖች ላይቭ ላይ በገባበት እዛው ቤቱ ሂደው ነው የያዙት። እሱንም እንዴት አድርገው እንደቀጠቀጡት፣ እንዴት አድርገው ወደ ህግ እንደወሰዱት አይተናል። ይሄ ሰው ግን በጣም ቆይቷል። በነገራችን ላይ ቆይቷል በጣም። እኛ ራሱ ቪዲዮ እየተቀበልን ስንሰራ ቆየን። የሚናገራቸው ነገሮች መናገር ብቻ አይደለም፣ እሱ እዛ ሆኖ የሚናገራቸውን እዚህ ይፈጸማሉ። ምን ነው እዛ አካባቢ ያላችሁ ኢትዮጵያውያን ዝም አላችሁት ይሄን ሰው? በእኛ በኩል እስካሁን ምንም አልተባለም። ግን እንደ ኢትዮጵያዊ አንድን ከሃይማኖት ከአንድ ሃይማኖት አሁን የኬንያው ልጅ እንደዛ ነው አይደል? ሃይማኖትን ከሃይማኖት ተብሎ ነው እንደዛ የተፈረደበት። ይሄም እንደዛው ነው። ይሄ ልጅ ለምን ዝም ተባለ? በጣም ቆይቷል። እንደሰማችሁት ልብ ያብጠዋል። እንደፈለኩ ወጣለሁ ገባለሁ ምናምን እያለ ነውና ይሄንን የቤት ስራ ግብጽ ለሚኖሩ ኦርቶዶክሳውያን ግዴታ ኦርቶዶክሳውያን መሆን አይጠበቅባቸውም፣ ማንኛውም ኢትዮጵያዊ። ምክንያቱም ይሄ ሃይማኖትን ከሃይማኖት ለማባላት ስለሆነ የተነሳው አንድ ሀገሩን የሚወድ ኢትዮጵያዊ ሙስሊምም ቢሆን ሊያጋልጠው የሚገባ ሰው ነው ይሄ ሰው። እና እዛ ያላችሁ ደግሞ ግብጽ ያላችሁ ብታሳዩን ጥሩ ነው። በቅርብ ጊዜ ምን እንጠብቃለን? ይሄ መልእክቴ ነው። ሌላው እንግዲህ በእኛ በኩል መልስ ከሚመጣ ድረስ እንናገራለን። በሌላኛው ቪዲዮ ስናቀና ደግሞ ወንጀለኞችን በተለይ ሰሞኑን ፊንቴክ ጋር በተያያዘ በማጋለጥ የሚታወቀው አወንታ በርሲሳ አዳነች አቤቤ የ10 ሚሊዮን ብርና የቤት ስጦታ ሰጠችው የሚባል ነገር አለ። እውነት ሰጥተዋለች? እስኪ እሱን ቪዲዮ እንመልከት። አዳነች አቤቤ ለአወንታ በርሲሳ
10 ሚሊዮን እና ባለ 3 መኝታ ቤት ሰጥተዋለች። እስቲ የቀረውን እሱ ይንገራችሁ። ዛሬ አንዲት ስለተጣለች የሀገር ባለውለታ ልነግራችሁ ነው የመጣሁት። ጌጤነሽ ኡርጌ ትባላለች። በካሽ ሳይሆን ጌጤ ኡርጌ የምትባል ሯጭ ነበረችና በጣም ተገፍታ እዛ ጫካ ወድቃ ነበርና ከነማዳሊዋ ጭቃ ቤት ውስጥ ነበር የምትኖረው ጫካ ላይ ማለት ነውና እቺን ሴትዮ ደጋግሞ ቪዲዮ ሰርቶላት ነበርና ዛሬ አዳነች አቤቤ 10 ሚሊዮን እና ባለ 3 መኝታ ኮንዶሚኒየም ሰጣቻለች። ይሄ ማለት እሱ እንዳገኘው ነው የምቆጥረው ነው። ለሱ እኮ አይደለም የተሰጠው። ሜንታል ሳቲስፋክሽኑ ግን ከተበደለ ሰው ጋር ከተገፋ ሰው ጋር ስትቆም ሜንታል ሳቲስፋክሽኑ ልክ ለአንተ እንደተሰጠ ነው የምትቆጥረውና በጣም ደስ ይለዋል ብዬ ተስፋ አደርጋለሁ። እዚህ እናንተም ኮፒ ሊንክ ሼር ያደረጋችሁ ሰዎች እጃችሁ አሉበት የእሷን ድምጽ ቢሮአችሁ ከንቲባ ቢሮ እንዲገባ አድርጋችሁ ይሄን ነገር ላደረጋችሁ ሰዎች ሁሉ ምስጋና ይገባል። ገና ኮፒ ሊንክ ሼር ሪፖስት አድርገን ቪዲዮ ከቻልክ አሁን እንኳን ደስ አለ። የሚዲያ ሰራዊቶች አሁን ያጫዋጫዋሉ እነ ብሩክ ኒውስ ምናምን ያሉም እኮ ሰው ሲበደል ምናምን አያመጡ። መንግስት ይከፋዋል። የተበደለ ሰው ሚዲያ ላይ ሲወጣ መንግስት ስለማይወድ እነሱ አያወጡ። ዛሬ ለወቅስ ነበር አዳነች አቤቤ ጋር የሆነ ጉዳይ ነበር። ለወቅስ ነበር ትቼዋለሁ፣ ሰርዣለሁ ዛሬና እንኳን ደስ አለ። ለአዎንታ ለራሱ ቢሰጠው የሚገባው ሰው ነው። ሰሞኑን ካደረገው አንፃር ይሄ ሰው ሰሞኑን የሱ ውጤት ስለታየ ነው እንጂ ድሮ ጀምሮ ወንጀሎችን የሚያጋልጥ ሰው ነው። ድሮ ጀምሮ ለእውነት የቆመ ሰው ነው። እናም ይህንን ተመልክቶ መንግስትም እንኳን ለዚህ ሰው ማበረታቻ ቢያደርግለት ለራሱ ማለት ነው ሲያንሰው ነው እንጂ አይበዛበትም። በጣም ጎበዝ ሰው ነው። እንደዚህ አይነት ሰዎችን እናበረታታለን። እግዚአብሔር ልቡን አይቀይርበት። የብዙዎችን እንባ እየጠረገ ነው ያለው በዚህ ሰዓት ማለት ነው። አሁን የፊንቴክ ጉዳይ በጣም ጎልቶ ስለወጣና ብዙ ሰጣ ገባ ውስጥ ስለገባ ነው በደንብ የታወቀው እንጂ ይሄ ሰው ብዙ ስራ ነው እየሰራ ያለው። ይገባዋል። መንግስት ትኩረት ሊያደርግለት ይገባል ለዚህ ሰው። አሁን ላይ ብዙ ስራ እየሰራ ስለሆነ ጊዜን እንድንቀድመው እግዚአብሔር ይፍቀድልን። በቻልነው መጠን ከጎናችን ያሉትን ሰዎች ትሪት እናድርግ። ምክንያቱም አንዴ ካመለጥን በኋላ ብንጸጸት ያልሆነ ነገር ብንል ምንም እናመጣው ነገር የለምና ግዴታ ትልቅ ነገር ስላለን ብቻ አይደለም፣ ባለን ነገር መረዳዳት፣ ፍቅራችን መገላለጽ አስፈላጊ ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ በድጋሚ ሰብስክራይብ እና ላይክ ሼር በማድረግ አብሮነታችሁን አሳዩኝ። ሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።